ይዋጋል እንደ ገብርዬ ይማራል እንደ አካልዬ ተብሎ የተነገረላቸው በአጼ ቴዎድሮስ በ19ኛው ክፍለ ዘመን ታላቁ ሊቅ የቀለም ቀንድ መምህር አካለ ወልድ የመምህር አካለ ወልድ መንፈሳቸው ስንኳን ክርስቲያኖቹ እስላሞች ይወዷቸዋል። አካልዬ መጀ ነው የሚሏቸው። ቦሩ ሜዳ የኢትዮጵያን ታሪክ ውስጥ ጉልህ አምድ ሆኖ የቆመው ይህ ታሪካዊ ስፍራ ይሄው እናንተ ጋር ነው የተመረጠው? አዎ ይሄ ቦሩሻማ ስለሆነ ሽጉ ራሱ ራሳችሁ ናችሁ? አዎ ነው አበኛው ታችሁ ቦሩሻማ ይላል። ሰማዕቱ ብፁዕ አቡነ ጴጥሮስን ጀምሮ ታላላቅ የኢትዮጵያ ሊቃውንት ኢትዮጵያን በእውቀት በጥበብ ያስጌጡ ሊቃውንት የተመላለሱበት የፈሩበት ታላቅ ጉባኤ ቤት ጎሳ ልቤ ቃለ ሰናይ ልብነቴ አካላዊ ቃልን አስገኘ ወአነ አይድ ግብርኤልን አሁንም አነን አይሻም ግብሬንም ዝንቱ ውእቱ ወልዴ ብዬ ለንጉሠ ሰማይ ወምድር ለክርስቶስ አቀርባለሁ። አንድም አሁንም የምገኘው ደሴ ደቡብ ወሎ የመምህር አካለ ወልድ ጉባኤ ቤት የሚገኝበት ስፍራ ላይ ነው። ወደ ውስጥ ገብተን እንመልከት። እጅግ ጥንታዊና ታሪካዊ የሆነው የመምህር አካለ ወልድ ጉባኤ ቤት ተገኝተናል። እነ መምህር አካለ ወልድ የመሰረቱት ታላላቅ ሊቃውንትን ለኢትዮጵያ ብዙ ውለታ የዋሉ ሰዎች ከዚህ ስፍራ ላይ ወጥተዋልና የዛሬ ቁመናውን ልንመለከት ታሪኩንም ልናወሳ እዚህ ስፍራ ላይ ተገኝተናል። ከበስተኋላ የሚገኘው ጉባኤ ቤቱ ነው። ወደ ውስጥ አብረን እንገባለን። ደህና ነሽ? በነገራችን ላይ ጉባኤ ቤት ሲገባ ጫማ ተደርጎ አይገባም። አውልቀን ወደ ውስጥ የምንገባው። ስለ ትሩፋን ተናግሮታል። የምእመናን ነገር አለበት። እግዚአብሔር የኢየሩሳሌምን ምርኮ በመለሰ ጊዜ ወኮነ ፍሱሃነ ደስተኛ ደሳ አለን። ደስ ባለን ጊዜ አሚሃ መላ ፍስሐ ሆነ። ያን ጊዜ አፋችንም ሞላው። አፋችን መልተን አመሰገን ጊዜ አንድም አመኔት እግዚአብሔር ጽዋ እግዚአብሔር ተማርከው በዲያብሎስ ተማርከው የነበሩ የምንገኘው እንግዲህ በታላቁ ጉባኤ ቤት በቦሩ ሜዳ ስላሴ ጉባኤ ቤት ነው። እስቲ ራስዎትን ያስተዋውቁን። እርሶ? እኔ መምህር ገብረሃና ላይ ባላለሁኝ በዚህ በቦሩ ደብረ ብርሃን ቅድስት ስላሴ በመምህር አካለ ወልድ ስም በተቋቋመው የብሉያት የሐዲሳት የሊቃውንት ትርጓሜ አዳሪ ትምህርት ቤት የብሉይ ኪዳን መምህር ነኝ። እኔ የማስተምረውም ብሉይ ኪዳን ነው። የተማርኩትም ከዚህ ሆነው የመጀመሪያ ትምህርት የተማርኩት አዲስ ኪዳን ነው። አዲስ ኪዳን የተማርኩት መምህር ኃይለ ማርያም ይባላሉ። ዛሬ በባህር ዳር ከተማ ውስጥ ይኖራሉ። አዲስ ኪዳን ከሳቸው ተምሬ የብሉይ ኪዳን መምህራችን ደግሞ ዛሬ በታላቁ ገዳም በደብረ ሊባኖስ አባ ዮናስ ሽንቁጤ ይባላሉ። እርሳቸው ናቸው ብሉይ ኪዳን ያስተማሩን። ወነአምን መንፈስ ቅዱስ ማህየው ከመ መንፈስ ቅዱስ ውእቱ በህላዌሁ መንፈስ ቅዱስን በተለየ አካሉ ተፈናዊ በተለየ ስሙ መንፈስ ቅዱስ በተለየ ግብሩ ሰራጺ በባህሪው ሕይወት ማህየዊ እንደሆነ እናምናለን። ሕይወት ለራሱ ማህየዊ ለፍጡራን። አባ ተክለ ኢየሱስ እባላለሁ። በዚህ በቦሩ ሜዳ ጉባኤ ቤት የምን ተማሪ ነዎት? የሐዲሳት ጉባኤ ተማሪ ነው። ቦሩ ሜዳ ጉባኤ ቤትን እንዴት መረጡት? እንግዲህ እንደሚታወቀው ይህ ቦታ ስመጥር ነው። በሃይማኖትም በምግባርም ካሁን ቀደም አርአያ የምናደርጋቸው ብዙ አባቶች አሉ። ኮትኮቶ ለሀገር ብዙ አስተዋጽኦ ያበረከቱ እንደው ከመጀመሪያው አባታችን ስንጀምር ከመምህር አካለ ወልድ እሳቸውም ቢሆኑ ለሀገራችንም እንደ ቤተ ክርስቲያናችንም ብዙ ጉልህ የሆኑ ስራዎችን ሰርተው ያለፉ አባት ናቸውና እሳቸውንም አርአያ በማድረግ የእሳቸውን በረከት ይደርሰኛል በማለት ከዚህ አንፃር ይኸው መርጬዋለሁ። ኩሉ ከዘይ ሰምዘን ተቃለየ ወይ ገብሮ ይመስል በስ የጠቢበ ዘሐነጸ ቤቶ ዲባኮ ቃሌን ሰምቶ የሚሰራው ሰው ሁሉ ሃይማኖቱን ምግባሩን እንደ አብርሃም ልቡና ባለ ልቡና እንደ አብርሃም ሰውነት ባለ ሰውነት ያዘ ደግ ሰውን ይመስላል።
ተመልካቾቻችን የቦሩ ሜዳ ጉባኤ ጉብኝታችን እንደቀጠለ ነው። አሁን የምንገኘው በመጽሐፍት ቤቱ ነው። እንግዲህ ወደ መጽሐፍት ክፍሉ ከመግባታችን በፊት ግን እዚህ ጋር የተደረደሩ ኮምፒውተሮችን ተመልክተናል። እንግዲህ በጉባኤ ቤት ደረጃ እነዚህ ኮምፒውተሮች ምን እንደሚሰሩ ደቀ መዛሙርቱም እነዚህን ኮምፒውተሮች ተጠቅመው ምን አገልግሎት እንደሚፈጽሙ አባይ ነግሮናል። መልካም አመሰግናለሁ። ያው የምንመለከታቸው ዴስክቶፖች፣ ፕሪንተር፣ ኮፒ ማሽን አሉ። እነዚህ ከፍተኛ አገልግሎት ነው እየሰጡ የሚገኙት። ደቀ መዛሙርቱ በአብነት ትምህርት ቤቱ ቤተክርስቲያን እውቀቱ በዚህ ቤተክርስቲያን ብዙ ጊዜ የሚታወቀው ቁም ጽሑፍ ነውና በዛ ብቻ እንዳይሆን ከዘመናዊው ጋር ለማስተሳሰር ጊዜም ያው ዘመኑም የቴክኖሎጂ ዘመን ስለሆነ የግድ አስፈላጊ ሆኖ በመገኘቱ እነዚህ እንዲገኙ ወይም ተገዝተው እንዲመጡ ሆኗል። ይህንም ማቴሪያሉን አንዲት እህታችን ናት ከ90 እስከ 100 ሺህ የሚሆን ወጪ አውጥታ የገዛችልን። የሚሰጠው አገልግሎት እንግዲህ ያው ተለያዩ ጽሑፎችን እንጽፋለን። እዚህ ጋር የመምህር አካለ ወልድ ታሪክ መጽሐፍ ዜና መዋዕል አካለ ወልድ የምትል አንዲት መጽሐፍ ጽፈን አዲስ አበባ ሄዶ ማተሚያ የታተማል። ግን ሙሉ ኤዲቶ የተሰራው ፊደሉ የተለቀመው ከዚህ ነው። መጽሐፈ መነኮሳት ግዕዙ በጉባኤ ቤቱ የታተመ ነው። የተለያዩ ተማሪዎች ሲመረቁ የሚታተሙ መጽሔቶች አሉ። እንደገና በራሪ ወረቀቶች አሉ። እነዛም ከዚሁ ነው የሚጻፉት። ወደ ህትመት ሲሄዱ ይሄዳሉ እንጂ እንደ ፕሪንት እየሆኑ የሚመጡ ብዙ ጊዜ ከዚሁ ነው። ብዙ ነገሮች እዚሁ ነው። በዋናነት ግን ደቀ መዛሙርቱ እንዲሰለጥኑ ነው። እዚህ ጋር አሁን እነዚህ ዲስክቶፖቹ ተከፋፍለው ለአራት ለአምስት ተሰጥተው አሉ። ሌሎችም በነገራችን ላይ እንዲሁ ላፕቶፖችም አሉ። ወደ 4 የሚሆኑ የጉባኤ ቤት መገልገያዎች እና እነዛ በውጭ አገልግሎት ሲኖር ይዘናቸው የምንንቀሳቀሳቸው ደቀ መዛሙርት መምህራን ይዘዋቸው የሚንቀሳቀሱ ናቸው። እነዚህ ግን ከዚሁ ጋር እንደ ተማሪ ፖወርፖይንት ማዘጋጀት ቢፈልግ እዚህ ጋር የሚያስፈልገውን ስልጠና አዘጋጅቶ የሚሄደው ከዚሁ ነው። የሚፈልገውን ለካህናት ትምህርተ ካህናት ሊሆን ይችላል፣ የትምህርተ ኖሎት ለምእመናን የሚሆን ሊሆን ይችላል። እንዲህ አይነት ኮርስ አዘጋጁና ስጡን ሲሉን ወይም ደግሞ ሊያስፈልግ ይችላል የሚባል ነገር ሲኖር እዚህ ጋር ያንን አዘጋጅተው ስልጠና ይሰጣሉ። እንደገና ደግሞ ይለማመዳሉ። ከምንም ከዚህ ጋር አሁን እውነት ለመናገር በኮምፒውተር እንደተመረቁ ሰዎች በኮምፒውተር ጽሑፍ እንደተመረቁ ሰዎች ጽሑፍ የሚጽፉ አሉ በፍጥነት። ግን በዘመናዊ ትምህርት ደረጃ ምናልባት ከ4 ከ5 ላያልፉ ይችላሉ አንዳንዶቹ እና እርግጥ የጉባኤ ቤቱ ልዩ ውጤት አለው። ዘመናዊ የሚማሩ ልጆች ይኖራሉ እዚህ ጋር እየተፈቀደላቸው የማታም ትምህርት የሚችሉትን ደግሞ የሚፈልጉትን ጽሑፍ ይጽፋሉ። በጣም ትልቅ ስራ ነው። ምክንያቱም ሁለቱንም እንደዚህ ጎን ለጎን ማስኬዱ ከቴክኖሎጂ ጋር ማስተዋወቁ ትልቅ ስራ ነው በጣም። እንግዲህ ታላቅ ጉባኤ ቤት ነው። መምህር አካለ ወልድ አሻራቸውን ያሳረፉበት በስማቸው የሚጠራ ትልቅ ጉባኤ ቤት ነውና እውነት ነው። እንደው ጥለው እስከሄዱት አሻራ ወይም የመምህር አካለ ወልድ መንፈሳቸው በዚህ ጉባኤ ቤት ውስጥ እንዴት ይገለጻል? የመምህር አካለ ወልድ መንፈሳቸው ስንኳን ክርስቲያኖቹ እስላሞቹ ይወዷቸዋል። አካል እየመጀን የሚሏቸው ምንም በሌለው በጀት በስማቸው እንኖራለን። ደቀ መዛሙርቶቹ የሚኖሩት በስማቸው እንዴት ጥሩ ነገር ነውና እንግዲህ ቀድሞም ይሄ ጉባኤ በ1880 እስከ 84 ረሃብ ነበረ። ያ የረሃቡ ዘመን ራሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበሩ ሊቃውንት ከ500 በላይ ያሉ መምህራኖች ብቻ እነዚህ ሁሉ ከረሃብ የዳኑበት ቦታ ነው። ከረሃብ ዛሬም የእሳቸው ስም ክቡር አጽማቸው እዚሁ አርፎ ይገኛል። በእሳቸው ስም ያስቀመጡት የተጣሉትን በማስታረቅ ነገስታቱን በመገሰጽ የፍርድ አታጉድሉ፣ ድሃ አትበድሉ እያሉ ያስተምሩ ነበረ። ያ ስም ዛሬም አለ። ይማራል እንደ አካልዬ እየተባለ የሚነገርላቸው እሳቸው ሰው ማንኛውም ሰው አህዛቡን ሳይቀር ጉባኤ ቤቱን ይወደዋል። በዚህ አንጻር እነዚህን ያስቀመጡልን ባህሪ ጥሩ ነገር ያስቀመጡልን ደቀ መዛሙርቱ በእሳቸው ስም ይኖራሉ።
እንጂ የተመቻቸ በጀት ራሱ የለውም። ራሱ ገና የለውም። በሳቸው ስም ግን ይባላል መምህር አካለ ወልድ የት ነው? እዚያ ነው ቦሩ ነው ያለው። አዎ ሁሉም በዚህ በተለያየ በሚዲያውም በዚሁም አንዳንድ እህቶች አንዳንድ ወንድሞች በዚያ ደቀ መዛሙርቶቹ እየተማሩ ይገኛሉ። እሺ የምንገኘው አሁን ያው ውስጥ ነው እንግዲህ በርካታ መጽሐፍት አሉ። ደቀ መዛሙርቱ የሚያነባቸው የሚማሩባቸው የተለያየ መጽሔቶች አሉ፣ ጋዜጦች አሉ፣ ብዙ ነገሮች አሉ። እዚህ ጋር ያሉት ታተሙ ናቸው ወይስ ምንድነው? የሚማሩባቸው ናቸው እነዚህ? በጣም ጥሩ። ያው ምናልባት በመጽሐፍት ክፍል ውስጥ ነው የምንገኘው። ቤቱ ለዛ ተብሎ የተሰራ የተዘጋጀ አይደለም። አማራጭ ስናጣ ምናልባት በዚህ መልኩ ቢሆኑ ብለን እንደጊዜ ያደረግነው የተመጽሐፍት ሲሰራ እንግዲህ በዛ ክብራቸው ተጠብቆ መጽሐፍት ይኖራሉ ብለን እናስባለን። ያው እነዚህ ለደቀ መዛሙርቱ አጋዥ መጽሐፍቶች ጠቅላላ የጋራ መጽሐፍት ወይም የጉባኤ ቤቱ መጽሐፍት ናቸው፣ የግላቸው ሳይሆኑ። እነዚህ መጽሐፍቶች እንግዲህ ከዚህ ጀምረን ስንመለከት እነዚህ አሁን የብሉያት፣ የሐዲሳት፣ የሊቃውንት ናቸው። ወደታች ያሉትም መጽሐፍቶች ምናልባት አንድ ደቀ መዝሙር ሁሉም ላይ ማሉለት ይችላሉ እና ወይንም የሚገዛበት ገንዘብ ስለማያገኝ እዚሁ ጋር እየተዋሰ የመጓሻ የተወሰነ ቅጽ አለ። ያን ፎርም እየሞላ አውጥቶ ወንበሩንም ሊያስሄድባቸው ይችላል። እንደገና ደግሞ የማያገኛቸውን መጽሐፍት ከዚህ ተወስዶ አውጥቶ አንብቦ ይሄዳል። እንኳን መምህራን ደቀ መዛሙርት መምህራንም ቅሉ ከዚህ ጋር የተለያዩ የማይገኙ መጽሐፍትን አውጥቶ ያነባሉ ማለት ነው። ስለዚህ የብሉያት፣ የሐዲሳት፣ የሊቃውንት መጽሐፍት እነዚህ ደግሞ አዋልድ መጽሐፍት ወይም ደግሞ ማብራሪያ መጽሐፍት ናቸው። እዛ ጋር የምንመለከታቸው ደግሞ ከዛ እስከዛ ድረስ የገድላት መጽሐፍት ናቸው፣ የቅዱሳን ገድላት። እነዚህ ደግሞ የሀገር ታሪክን የያዙ መጽሐፍቶች ናቸው። እነዚህ ደግሞ ለጠቅላላ እውቀት የሚሆኑ መጽሐፍት ናቸው። በእንግሊዝኛም ጽሑፍ የተጻፉ ይኖራሉ። የተለያየ እንደ ልቦለድ ይሆናሉ። ፍልስፍና መጽሐፍትም ሊሆኑ ይችላሉ። የተለያየ እምነት ሃይማኖት መጽሐፍትም አንዳንድ አሉ፣ እነዛም ይሆናሉ። እነዚህ በዚህና በዛ መዝገበ ቃላት የመሳሰሉት መጽሐፍቶች ናቸው። ከዚህም እንደዚሁ የተለያየ ህትመት የሚወጡ ማብራሪያ መጽሐፍት ናቸው የምንመለከታቸው። ምናልባት ከዚህ አንዳንዶቹን የአብነት ትምህርት ወይም ወንበር የምንሰጥባቸው የምናስሄድባቸው መጽሐፍትም እንደዚህ በተመሳሳይ አሉ። ለምሳሌ ለአብነት ያህል የእጅ ጽሑፎች ማለት ነው። ግን በኃይለ ሥላሴና ቀድሞ ጀምሮ አብነት የምንለው ያሁን የትርጓሜ መጽሐፍት ናቸው። ያሁን የሐዋርያው ቅዱስ ጳውሎስ መልእክት ነው፣ የእጅ ጽሑፍ ነው። ቀለሙንም የአባቶቻችን ራሳቸው ቀለም በጥብጠው በርቅ ቀርጸው እንግዲህ በብራና እንደሚያስቀምጡት ሁሉ በወረቀትም ላይ ያሰፍሩት እንደነበር አሁን ይሄ ወረቀት ላይ የሰረፈረ ግን ቀለሙን ራሳቸው አውጥተው የጻፉት ነው። ምናልባት ያው ጉባኤ ቤቱ ያሳተማት መጽሐፍ ናት። ይችን ጽሑፍ አርቀቅ ትላለች። የራሱ የዚህ ጉባኤ ቤት ነው ያሳተመው። በዛውና ታሪኩን ከሱ ተመልክታችሁ እንድትወስዱ እዛው ጋር ላይ መምህር አካለ ወልድ ታሪክ መጽሐፍ አለ። እስቲ ወግ ወህግ ዘጉባኤ ቦሩ ወዜና መዋዕሉ ለአካለ ወልድ። ስለዚህ መምህር አካለ ወልድ ታሪካቸው ነው። መምህር አካለ ወልድ የቅርብ ቤተሰብ የነበረ ይህም የእሳቸው ታሪክ መጽሐፍ ነው። በዋናነት ቅድም ደብዳቤዎች ምኖች ስሎች የነበረ በዚህ መንገድ ከነገስታቱ ጋር ተጻጻፉበት የነበረ አይጻጻፉት ያሉ አሁን ገበያ ላይ አይገኝም። እሺ የእንታ ጌታችን ኢየሱስ ክርስቶስ ሞተ በአካል ወደ ሲኦል ወረደ የምንለው 9 ሰዓት ነውና እንዴት ነው? ያው ነፍሳት የወጡት 11 ሰዓት ነው። ሰርክ የሚለው ምን ጊዜም ቀድሞም እሱ ራሱ የበደለው ሰው አዳም ድምጽ እያሰማ መጥቶ ነበርና ወደፊት ደግሞ ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ አድንሃለሁ የሚለው ቃል የተከናወነው 11 ሰዓት ወደ መንግስተ ሰማያት ወደ ገነት ገብተዋልና እሱን ለማሳየት ነው ሰርክ እያለ የተናገረው ማለት ነው። ወደ ሲኦልስ? ወደ ሲኦልማ ያው እንደተሰቀለ 9 ሰዓት ላይ ለውስተ ሲኦል ያለው ያን ጊዜ ነው። የቦሩ ጉባኤ ቤት መጽሐፍ ቤቱ ከሌሎች በሀገራችን ከሚገኙ
መጽሐፍ ቤቶች፣ ጉባኤ ቤቶች በምንድን ነው የሚለየው? የሚለየው ጉባኤ ቤት ያው አንድ ነው፣ ብዙ ጊዜ ልዩነትም የለውም ሲጀመር። ግን አንዳንዴ ልዩ የሚያደርገው ይሄ ጉባኤ ከማንኛውም ሀገር መጥቶ መግባት ይችላል። ከትግራይም ይሁን ከኦሮሞም ይሁን ከአማራ ከማንኛውም ኢትዮጵያ ከተቻለ ከውጭ ሞቶ መማር ይቻላል። ለምሳሌ አንድ ተማሪ ከአዲስ አበባ መጥቶ በሊቀ ጳጳስ ተጽፎ ዛሬ እየተማረ ይገኛል። እንዴት ከአዲስ አበባ ወደዚህ ትማራለህ ብሎ አይ እኔ በቦሩ የተማሩ መምህራን በሚዲያም በተለያየ ነገር ጥቅም አገኝ ነበረ፣ በጣም ትምህርት አገኛለሁኝ። ስለዚህ ከዚያው ከቦታው ብገባ የተለየ ነገር አገኛለሁ በማለት አንደኛ ልዩ የሚያደርገው ሁሉም መጥቶ ይማራል። በሁለተኛ ደረጃ ደግሞ ማንኛውም ተማሪ ተወዳድሮ መስፈርት አሟልቶ ነው የሚገባው። ዝም ብሎ ልማር ስላለ አይገባም። መስፈርት አለ የተቀመጠ፣ በዚያ መስፈርት ያንን አሟልቶ ከማንኛውም ሚንጣ ተወዳድሮ ይማራል። በአስተምህሮ ዙሪያ ደግሞ መምህራኑ ያው እኛ አሁን ለጉባኤ ቤቱ እንኳን ባንወክለው ቀድሞ የነበሩበት እነ እንታ ኃይለማርያም፣ እነ እንታ ገብረመድኅን እና አባ ኤልያስ ሌሎቹ ለጉባኤ ቤቱ ከዚህ ከትርጓሜው በተለየ ሁኔታ ኮርሶች ሳይቀር ይሰጣሉ። አሁን ይሰጣሉ፣ በዚህ ይሰጣል፣ ዛሬም ይሰጣል። ልዩ የሚያደርገው ሁለተኛው ደግሞ ተማሪዎቹ እስከ አምባሰል በተለያየ በዚህ በወረዳውም እየሄዱ ማህሌት ቆመው መነኮሳት አሉ ቀድሰው አቁርበው አስተምረው ሰብከው ይመለሳሉ። ልዩ የሚያደርገው ስለዚህ ስመጥር የሆኑ ደቀ መዛሙርት ወጥተዋል። ስመጥር የሆኑ መምህራን አሉ። በዚያ በእነሱ በተማሩበት ወይም እነሱ ባስተማሩበት ሌሎቹ ደቀ መዛሙርት እየመጡ ከዚህ ብንማር የተሻለ ነው። ልዩ ያደረገው ይሄን እነዚህን የመሰሉ ናቸው። ምናልባት እንግዲህ አክፋዳ ትባላለች። አባቶቻችን እንግዲህ እቺ ግጥሟ ናት። እንግዲህ በየመንደሩ ኮስተቸርንጋቸውን የሚችሏቸው ምዕመናን ስለነበሩ የድሮ አባቶቻችንን ይችን በሽንጣቸው ይዘው እንግዲህ ሰላም ለኪ ደግመው እመቤታችን እንድትረዳቸው ውሻም እንዳይጣላቸው እንዳይጸናባቸው በዚች ሙሉ ማታ ላይ ያገኙ ለራት ለምሳ እንግዲህ ሁሉም እዚሁ ጋር እንጀራውም ተቀላቅሉ ቀሮም ነው። እንግዲህ ያ ጥራጥሬው ውጥንቅጥ ይባላል። ሁሉም የተደባለቀበት ማለት ነው። ስንዴ ሊሆን ይችላል፣ ባቄላ፣ አተር፣ ሽምብራም ሊሆን ይችላል። ሁሉም የተገኘው በየመንደሩ ከአንድ ላይ ስለሚሆን ውጥንቅጥ ድብልቅ እንደማለት ነው። እርጥቡን ከደረቁ አንድ አድርገው እንግዲህ በዛ መንገድ እንጀራዋን ማታ ከልመና ከተመለሱ በኋላ ማዕድ ላይ ይዘረጋና ማዕድ እዛ ጋር እንጀራዋ ለብቻ ተለይታ ተነስታ እንጀራዋ ለብቻ ለመለማናችን ይመገባሉ። ቆሎውና ጥሬውን ግን በአንድ ለሚያገቡት የሚችሉትና ምናልባት እንግዲህ እመቤታችን ምሳሌ እናደርጋታለን። ይህ ደበሎ የሚባለው ነው። እንደ ካባ አባቶቻችን ለክብር ይጠቀሙበት የነበረ በዛው እንግዲህ 18ኛው መቶ ክፍለ ዘመን የሚለበስ የነበረ ነው። ከበግ ፀጉር ወይም ከበግ ቆዳ የሚሰራ ነው። እንደሚታየው እነዚህ ዛጎል የብር ኖት አድርጋ የምትገለገልበት ሀገርም አለች ይባል ሲሰራ ነበር ሆነ ጊዜና በተለይ እናቶቻችን ማዘል ወይም አንቀልባ ከሚባለው ላይ ወጣቶች ደግሞ እንደ ከቁምጣቸው ላይ ለጌጣጌጥ ይጠቀሙታል። አባቶቻችንም እዚህ እንደ ካባ ከሚሰራው ላይ እንደምታየው ያው የብዙ ጊዜ ሆኖ ነው እንጂ ከላይ እስከታች እሱ ነው። ያንን እንግዲህ ልብስ ምንጣፍ የሚያደርጉታል። እነዚህ ፎቶዎች ተማሪዎች ሲመረቁ ነው። እነዚህ ተማሪዎች ሲመረቁ ለሳምፕል የሚያስቀምጧቸው ፎቶዎች ናቸው። አባት ጉባኤ ቤቱ ላይ የመጀመሪያዎቹ ደቀ መዛሙርት አሉ። እንደዚህ ባማረባቸው ሁኔታ አይደለም። ኋላ ስንሄድ እናየዋለን። ሻሽም የላቸው ካባም የላቸው እዛ መንገድ ነው። ከዛ በኋላ ግን እንግዲህ ካባም ያው ጊዜ ሲመረቁ ይሰራላቸዋል። አንዳንድ ጊዜ ያው ጊዜው ምንድን እያለ ለሳምፕል አንዳንድ የሚቀሩት ግን በዚህ መንገድ አስቀምጠው ይሄዳሉ ማስታወሻ እንደሆኑ። ሁሉኬ ዘይሰምዕ ዘንተ ነገሬ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ ብሎ
ይህንን ቃሌን ሰምቶ የሚያደርገው ጠቢበኛ ሰው በአለት ላይ ቤቱን ያነጸ ይመስላል ብሎ አለትን በተደጋጋሚ እናገኘዋለንና ጌታችንም ቅዱስ ጴጥሮስ እንጠይቆ በመለሰ ጊዜ አንተ የእግዚአብሔር ልጅ ክርስቶስ ነህ ብሎ ሲናገር አንተ ኮህ ብሎታል። አንተ አለት ነህ ብሎ በተደጋጋሚ እንደው በመጽሐፍ ቅዱስ ውስጥ እናገኘዋለንና አለት የሚባለው እንዴት ብለን ነው የምንረዳው? አለት የሚለው ነገር ያሉትን ቃሌ በማለት ያስተካክሉት። ጥያቄው መልካም ጥያቄ ነው። ጌታችን ኢየሱስ ክርስቶስም እንዳሉት ማስረጃ አድርጎ እንዲህ አሁንም ባነሱት ጥያቄ በማቴዎስ ምዕራፍ 16 ላይ ያነሳው ነውና አለት የመሬት አይነት እንግዲህ 4 እና ከዛ በላይ ነው። የአለት የምንለው ምንድነው የሚለውን ከመሬት አይነቶች በጣም ጠንካራው አንዳንድ አካባቢ ጭንጫ ይባላል። በጣም ጠንካራ የመሬት አይነት ነው። ምናልባትም በሌላ በኩል ስንረዳው የማቴዎስ ወንጌል ምዕራፍ 13 ላይ ከአለት ላይ የወደቀው ዘር ፍሬ እንደማይሰጥ ተቀምጧል። በሌላ መንገድ ስንመለከተው ለምን ለመሬቱ ጥልቅነት የለውምና ይላል። የድንጋይ አይነት የድንጋይ ባህሪ ያለው የመሬት አይነት ነው። ቃሌን ሰምቶ የሚሰራው ሁሉ የሚተገብረው ሁሉ በአለት ላይ ቤቱን የሰራ ማለት ሃይማኖቱን እንደ አብርሃም ልቡና ባለ ልቡና ምግባሩን ደግሞ እንደ አብርሃም ሰውነት ባለ ሰውነት የያዘ ማለት አብርሃም እንግዲህ ብዙ ፈተና ደርሶበታል። ኢዮብ በተመሳሳይ ሌሎችም ሰማዕታት በተመሳሳይ ያ መከራ አላናወጣቸውም እና እግዚአብሔርን አላስካዳቸውም እና አብርሃም እንግዲህ ብዙ ሁሉ እስከ መሰዋት ደርሷል። ሌላው መከራ እንዳለ ሆኖ ስለዚህ ሁሉ ስላናወጥ በአለት በጠንካራው አለት ላይ ተመስለዋል። የቦሩ ሜዳ ጉባኤ ቤትን እየተመለከትን እየጎበኘን ነው የምንገኘው። ተማሪዎቹ እንግዲህ የሚያድሩበትን የሚኖሩበትን ቤት ነው ማለት ነው። ያው እንደ ዩኒቨርሲቲ ነው። ዩኒቨርሲቲ ውስጥ እንግዲህ በአንድ ክፍል ውስጥ እስከ 8ም ሆነን ተምረናል። ያው እንደ ዩኒቨርሲቲው ቢለያይም ማለት ነው። እዚህም ልክ በዛ መሰረት ነው አልጋቸው ያለው ማለት ነው። እዚህ ውስጥ ይመስለኛል 4 ተማሪ ነው። 4 ተማሪ በአንድ ክፍል ውስጥ ያድራል ማለት ነው። መጽሐፍቶቻቸውም እዚህ አሉ። ይሄንን ይመስላል የሚያድሩበት ክፍል ደግሞ ማለት ነው። እሺ እንግዲህ ጉባኤ ቤቱ ያው ከመማር ባስተማር በተጨማሪ ደግሞ የገቢ ምንጭም የሚሆነውን ነገር ይሰራል ማለት ነው። ይሄ የሻማ ማምረቻ ነው። የምንመለከተው የሻማ ማምረቻ ነው። አዲስ አበባ ነዋሪ የሚሆኑ ሁለት ቂርቆስና ተስፋ ሚካኤል የሚባሉ ሁለት ባለትዳሮች ባልና ሚስቶች ጉባኤውን በቅርበት ያውቁት ነበርና ደሴው ነዋሪ ስለነበሩ እንደው የሚያግዛችሁ ነገር እየሰራችሁ ለእናንተ ቀለል ባለ መንገድ ብለው ለጊዜው እስከ 100,000 ብር አውጥተው የገዙልን ነው። ያቺኛዋ ሻማ ማምረቻ ናት። ይሄኛው ደግሞ ጧፍ ማምረቻ ነው። ለደቀ መዝሙርም ብዙ ለተማሪዎቹ ለደቀ መዛሙርቱ ብዙ የሚከብድ አይደለም፣ ቀለል ያለ ስራ ነው ማለት ነው። ይሄው እናንተ ጋር ነው የተመረተው? ይሄ ቦሩ ሻማ ይላል። ቦሩ ሻማ በደሴ ሽጉ ራሱ ራሳችሁ ናችሁ? ነው አበኛው ታሽ ቦሩ ሻማ ይላል። በደሴ ሱቆች በዛ ብዙ ጊዜ ይገኛል። አካባቢውም አሁን ክርስቲያን ቤተክርስቲያን በትእዛዝ በምንም ያዘዙ ይወስዳሉ። ጧፍ በተመሳሳይ ስለዚህ ያው ራሳችንን ለትንሽ መንገድም ቢሆን እያገዝን በንሄድ ብለን ደሴም እንደዚሁ ምዕመናን ይሰሩልን አንድ ኮንቴነር አለች። ቦታውን ደግሞ ደሴ ቅዱስ ገብርኤል ካቴድራል ቤተክርስቲያን በነጻ ሰጥቶ እዛው ጋር ትንሽ መጻሕፍቶችን ሻማና ጧፍ እንደዚህ እንሸጣለን ማለት ነው። በተወሰነ መንገድ ለመብራት ለውሃ እንኳን ራሳቸውን ደቀመዛሙት ያግዛሉ። ስለዚህ ገበያውም ጥሩ ነው። ተረካቢም አላችሁ። ያው የራሳችሁ ሱቅ ላይ ትሸጣላችሁ። ዋክስ በአዲስ አበባ ብቻ ነው ግብአቱ የሚገኘው። እሱ የሚወደድበትና ለአንደኛው የሚታጣበት ጊዜ አለ። እሱ አንድ አስቸጋሪ ነገር ነው እንጂ ብዙ ማምረት ይቻላል። አሁን እነዚህ እንኳን ብዙ ማምረት እንግዲህ በቦሩ ሜዳ ላይ እንደሚያውቁት በታሪክ ትልቅ ሃይማኖታዊ ክርክር ተደርጓል። በአፄ ዮሐንስ 4ኛ ዘመን ሊቃውንት ተሰብስበው በተፈጠረ የሃይማኖት ክርክር
መቆም ያለበት መወገዝ ያለበት ተወግዞ መቀጠል ያለበት እንዲቀጥል ተደርጓል። አሁንም በዘመናችን በቤተክርስቲያንም በተለያየም ጊዜ የተለያዩ የምንፍቅና ትምህርቶች ይነሳሉ፣ ክርክሮች ይነሳሉ። አሁንም እንደው ምናየው ነው ከቤተክርስቲያን ሊቃውንት የሚባሉ እንኳን የሚናገሯቸው ንግግሮች አንዳንዴ የብዙ የክርክሮች ምክንያት ሲሆኑ እንመለከታለን እና ከዚህ አንጻር የቤተክርስቲያንን ትምህርት ጠብቆ አስጠብቆ ከአባቶቻችን እንደመጣው ወደፊት ለማስቀጠል ይሄ ጉባኤ ምን እያደረገ ነው ከታሪካዊ ይዘቱ አንጻር? እሺ ጉባኤው ያቅሙን እያደረገ ነው። ለምሳሌ በሰንበት ተማሪዎችም በሰንበት ትምህርት ቤት ወሎ ዩኒቨርሲቲ በተለያዩ ኮሌጆች ጽሁፍ እየጻፈ ይቀደም አሁን 2 ጊዜ መጽሐፍ አሳትሟል። ታሪኩን ጉባኤ ቤቱ መጽሐፈ መነኮሳትንና የመምህር አካለ ወልድን ታሪክ አሳትሟል። መምህር አካለ ወልድ ለመናፍቃን ራሱ መልስ እንዴት እንደሚሰጡ ከዚያ ታሪክ ተነስቶ መምህራኑም ደቀ መዛሙርቱም ተደራሽነት በጽሁፍ ባንደርስ በቃል ብለው እየሄዱ በገጠራማዋ መኪና በሌለበት በጫማ በእግራቸው ሂደው በዚህ ያስተምራሉ። ለምን ሲባል ያነ መምህር አካለ ወልድ እኮ ጊዜው ገጥሟቸው ጉባኤ ተሰርቶ ሰው ተጠርቶ ሆኗል። እኛ ደግሞ ጊዜው ባይገጥመን ጉባኤ ባይሰራም ያሉት ምዕመናን መጥፋት የለባቸው በማለት ደቀ መዛሙርቱ ክብረ በዓለም ሲሆን ማንኛውም ሲሆን ለማስቀጠል በተለያዩ ቦታዎች እየሄዱ የሃይማኖት ትምህርት ያስተምራሉ። የተለያዩ ስልጣናን ይሰጣሉ። ጉባኤ ቤቱም ራእዩ ወደፊት መናፍቃንን መልስ ማሳጣት ነው። የተለያዩ የሚያግዘው አካል ካለ ጽሁፎችን እየጻፈ ማሰራጨት ቢቻል ገንዘብ ቢኖረው በነፃ ራሱ ይቻል ነበር። እያሰራጨ ጉልበቱንና አቅሙን እውቀቱን ተጠቅሞ ለማንኛውም ለክርስቲያኖች ሁሉ ማቅረብ አንድ ርዕይ አንድ ተልእኮ ነው። ሌሎች ደግሞ እዚህ ይህ ጉባኤ ቤት ዋናው ዓላማውና ርዕዩ ብቁ የሆኑ ዓለምን የሚያውቁ መምህራን ማውጣት ነው። ዓለምን ማውጣት የሚያውቁ እስከ ቀድሞም መምህር አካለ ወልድ በነበሩበት ሰዓት እስከ ውጭ ድረስ የትምህርት ሚኒስቴር የሆኑ ሰዎች ወጥተዋል እዚህ ጉባኤ። እዚሁ መምህር አካለ ወልድ በመምህር አካለ ወልድ ጊዜ ያጠፉትን የሚገስጹ ፍትህንም ባህልንም ዲሞክራሲንም ፖለቲካንም ሁሉ በአግባቡ እንዲሆን የሚያስተምሩ ከዚህ ወጥተውበታል። ዛሬም ጉባኤው አቅም እየጎለበተ ሲመጣ ማድረግ የሚችለው ምንድነው ቢባል መጻሕፍቶችን እየጻፈ እያስተማረ እየተረጎመ ለምዕመናን የሚሆኑትን እያብራራ ወደ ማሰራጨት አንድ ርዕይ ይኖረዋል። ሁለገብ የሆኑ ደቀ መዛሙርትን ማውጣት ነው። በዘመናዊውም በቤተ ክርስቲያኑም በቤተ መንግስቱም በቤተ ክህነቱም የሆነውን ነገር እያወቁ ለህዝብ ደራሾች የህዝብን ስነ ልቦና የሚያውቁ የተረዱ የሚሆኑ እነዚህን ማውጣት፣ ብፁዓን የሆኑ ልዩ የሆኑ መነኮሳትን ጳጳሳትን እነዚህን የመሰሉትን ነገር ተልኮ በዚያ እንዲከናወን ደቀ መዛሙርቱም መምህራኑም አንድ ሆነው የሚሰሩበት ዋና የጉባኤ ዓላማ ይህን ማድረግ ነው እና ይህንን ይመስላል። ከዚህ ጉባኤ ቤት እንግዲህ ከቤተ ክርስቲያንም ባሻገር ለሀገር ደግሞ ምሰሶ የሆኑ በርካታ አባቶችም ወጥተዋል። ሰማዕቱ ብፁዕ አቡነ ጴጥሮስ የቦሩ ሜዳ ተማሪ ናቸው። ኢትዮጵያ እንግዲህ ለፋሽስት አትገዛም ብለው ራሳቸውን አሳልፈው የሰጡ ሀገራችን ቅኝ እንዳትገዛ ያደረጉ አርበኛም ናቸው። ከዛስ አንጻር ለኢትዮጵያስ ምን ተስፋ አለው? አሁን ጉባኤ ቤት እውነት ነው ወደ ጦር ግንባር ሳይቀር ሄደዋል። አፄ ቴዎድሮስ በነበሩበት ሰዓት መቅደላ ላይ በጥይት ተመተው ሲሞቱ መቅደላ ካፋፉ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። ያን አብረው ተሰልፈው ግን ሁለቱን ቀንዶች የሀገር ቀንዶች ለምን እናጣለን ብለው እሳቸውን ወደ ጎጃም ወስዷቸዋል። እና ዛሬም ምንድነው ስለ ሀገር ተስፋዋ ያሉ ከዚህ የሚወጡ ይናገራሉ፣ እየተናገርም ነው ይናገራል። ለምሳሌ ከሀገራችን ላይ ይሄ ነባራው ይሄ ጦሩ ምናምኑ ይሄ መኖሩ ያው ለሌሎቹ ለአሕዛብ ሳይቀር የማይጠቅም ነውና ስለዚህ ተስፋው ምንድነው? አሁን ደጋግ ሰዎችን ማፍራት፣
ህፃናት ጀምሮ ከህፃናት ላይ ይሰራል። ከህፃናት ላይ ከተሰራ ደግሞ ህፃናት ደግሞ የማይሆን የለም። ህፃናት ከተማር ወደ ገዳም ይሄዳል፣ ወደ ገዳም ይሄዳል። ወደ ቤተ መንግስቱም ወደ ቤተ ክህነቱም ሁሉ የሚማር ከህፃናት ላይ መስራት ነውና ህፃናትን እያስተማረ ይገኛል። ይሄ ነው ያለው ተስፋ። በጣም ደስ ይላል። እንግዲህ እነ መምህር አካለ ወልድ የመሰረቱት ጉባኤ ቤት እንደና አቡነ ጴጥሮስ አይነት ታላላቅ ሰዎችን ወልደዋል። እንደገና አሁን ደግሞ በዘመናችን የምናያቸው እነ መምህር ኃይለማርያም ዘውዱ እነ መምህር ገብረ መድኅንን ወልደዋል። እነሱ ደግሞ እናንተን ወልደዋል። እንዳየነው ደግሞ እናንተም ብዙ ደቀ መዛሙርቱን እዚህ እያስተማራችሁ ነው። የእናንተም ልጆች እንደዚሁ ለሀገር ብርሃን ለቤተክርስቲያን ምሰሶ እንደሚሆኑ እናምናለን እና ምዕመናን ይህን ችግር ለመቅረፍ ለቤተ ጉባኤው ትኩረት ለማንኛውም ቤተ ጉባኤ ትኩረት መስጠት አለባቸው ብዬ አስባለሁ። እስከ ጊዜው ድረስ ነው አሁን ያለ ነው። እኛም ቢሆን እስከ ጊዜው ድረስ ነው። ሌሎችም ቤተ ጉባኤያትም ቢሆን ዘላቂ የሆነ መተዳደሪያ ነገር የለም። እንደው ፕሮጀክት ለቤተ ጉባኤ ይህን ያክል ለሀገር ይህን ያክል ለቤተ ክርስቲያን አስተዋጽኦ የሚያበረክቱ ከሆነ የሰላም አምባሳደር ነው ያለ። በእውነት መንግስት አልተጠቀመበትም እንጂ ቤተ ጉባኤን ቤተ ክርስቲያንን የሰላም አምባሳደር ነው። ከዚህ ያለው በአጠቃላይ ሰላምን የሚሰብክ ነው ለሀገር ሁሉም ማለት ነው በየቤተ ጉባኤው ያለ እና እንደዚህ ስለሆነ እንደው ምዕመናኑ ትኩረት ቢሰጣቸው አስተዋጽኦአቸው በጣም የጎላ የተረዳ ስለሆነ ራሳቸውን የቻለ በጀት ራሳቸውን የቻለ እንደው ዘላቂ የሆነ ፕሮጀክት ቢኖር እና ይህን ያክል ለእምነቱም ለሀገሪቱም አስተዋጽኦ አለው ቤተ ጉባኤ ብዬ አስባለሁ እኔ። እሺ መልካም። አሁን የምንገኘው ሽመና ቤት ላይ ነው። እንደምታያቸው የተወሰኑ ማሽኖች አሉ። ምናልባት እንደ ጉባኤ ቤት እንጂ እንደ ገዳማ ስናየው ብዙ ላይ ደንቀን ይችላል። ይሄ ግን እንደ ደቀ መዛሙርትና እንደ ጉባኤ ቤት ደግሞ የሚያሳይ ሊሆን ይችላል። ተወሰነ መንገድ አሁን አንድ 4 ማሽኖች አሉ። አንድ ያልተገጠመ ደግሞ አለ። ከቤት ጥበት አንፃር የተወሰነ ይሞከራል። እንደምታዩቸው እነዚህ ልብሶች ከዚህ ጋር የተሰሩ ናቸው። የተለያየ ፎጣም ጋቢም እንደዚህ ሙከራዎች አሉ። ደቀ መዛሙርቱ ናቸው የሚሰሩት። ደቀ መዛሙርቱ ናቸው። አሁን ላይ ደግሞ አንድ ወንድማችን ገዳም የነበሩ ናቸው እና ከዚህም እየተማሩ እየሰሩልን ያሉት እሳቸው ናቸው። ማሽኖቹን እንግዲህ አንድ ሁለቱ በማህበረ ቅዱሳን የተገዙ ናቸው። እዛ የድሮዎቹ ታላቆቹ። ይሄን ግን ቅድም ጧፍና የሻማ ማሽኑን ገዙልን ያልኳችሁ እህትና ወንድሞቻችን ተስፋ ሚካኤልና ወለተ ቂርቆስ ማለት ነው። እነሱ የገዙልን ማሽን ነው። ያው ሙከራ ያን ያህል እንደዛ እንዳንሆን የሚያደርገን ምናልባት አሁን ክሩ ውድ ነው። ቅድም እንደተናገርኩት ሻማ ግብአቱ ይዋቅሱ ውድ ነው። አዲስ አበባ መርካቶ ብቻ የሚገኝ ነውና እነዚህ ከፍተኛ በጀት ይፈልጋሉ። እኛ ግን በአነስተኛ እንደው ከ100 እስከ 200 እስከ 3000 ብንሆን እዛው ጋር አሁን ይሄ ፎጣው ተሰርቶ ዝም ብሎ ይቀመጥና ዋናውን አይነቱን ይዘዋል። ከዛ በኋላ እንግዲህ ይሄ ተሽጦ ሲያልቅ ነው መልሰን ክር ልንገዛ የምንችለው። እንደ አይነት ንግድ ግን የለም። ጥረት ስላልባቸው አቅም ስለሌለ መግዣ በጀታችን አነስተኛ ስለሆነ ያችንም ከዚህ ቀናንሰን የምናደርጋት እንጂ ቋሚ መንቀሳቀሻም ስለሌለ ከዛ አንፃር በዛ ምክንያት ነው። እዛም ጋር አንድ ልብስ ስፌት አለች የምትመለከቷት። በዚህ ጋር ለማሳያ ለሙከራ ነው። ምናልባት ይህን የሚያደረግንበት በጊዜው አንድ ዮጋ ጉባኤ ቤት የሚማሩ ደቀ መዝሙር ሙያው ያላቸው ሲሰሩ የነበሩ አሁን ለመማር የመጡ ካህንም ናቸው። ቅዳሴ መምህር እሳቸው እስኪ ሰርቶ ማሳያ ለሞክር ብለው በፈቃደኝነት ጊዜው ጀምረውት ነውና ባለፈው በጥር ዘመን እውነት ለመናገር የአካባቢው ማህበረሰብ ከዚህ የተሰፋ ነው በዓል ያከበረው ለብሶ የሽፎን የምትሉት ፋሽንላ እየሰራችሁ ነው ማለት ነው። በሙሉ በትእዛዝ ያዛሉ። በትእዛዝ ሲያዙ ነው አሁን እኛ ገባው ስለማይሄድ በትእዛዝ እንዲሰሩልን እንዲያድርጉልን ሲሉ ነው የምንሰራውና በዛ ምክንያት ያው ትንሽ ሙከራ አለ። በጣም ጥሩ ነው። የሚሰራው አይነት ነው። ምክንያቱም ጉባኤ ቤት ላይ ያው ብዙም አይሰራም። ብዙ ጊዜ
ተደጋግሞ የሚባል ነገር አለ። ህንጻ ቤተክርስቲያን ነው የሚሰራው፣ ሰው ላይ አይሰራም የሚባል ነገር አለና ጉባኤ ቤት ላይ መስራት ያው ሰው ላይ መስራት ነው። ምክንያቱም የነገ ቤተክርስቲያን ተረካቢዎች እነሱ ናቸው። ቤተክርስቲያንንም እስከዛሬ ጠብቀው ያቆዩት ከዚህ የሚወጡ ሰዎች ናቸውና እዚህ ላይ ትኩረት ማድረጉ በዚህ መንገድም መደራጀቱ አሁንም ደግሞ የሚያስፈልገውን ነገር ተመልካቾቻችን እንግዲህ ጉድለቶቻቸውን አይተው ጉባኤ ቤትን ያግዛሉ ብለን ተስፋ እናደርጋለን። እውነት ነው። እኛም ተስፋችን እሱ ነው። እስካሁንም ድረስ እንግዲህ ጠቅላላ ከላይ ከቤተ መጻሕፍት አንስታችሁ እስከዚህ ያያችሁትን የምእመናን ከፍተኛ ጥረት ነው የምንኖረውም። እነሱ ሰርከበስታችንንም ደሳችንንም እንደው ከዛ የተሟላ ነው በሚገባ በሚፈልገው ልክ ነው ባንል እንኳን ባለን ልክ እንድንኖር እያደረጉ ያሉት ምእመናን ናቸው። ሰርተንም የተወሰነ መንገድ እንድንለወጥ የሚፈልጉት እነሱ ናቸውና እንደው የተሰባሰቡ መጻሕፍት አሉት የደቀ መዛሙርት መኖሪያዎች የተሰሩት ብዙዎቹ ጠቅላላው ማለት ይቻላል በምእመናን ነው። እንደነገርኩሽ ቅድም አንድ 6 ዶርሞች የመምህራን የጉባኤ አዳራሽ በአንድ ግለሰብ የተሰሩ ናቸው። በኋላ ደግሞ 4 ዶርም ላይ ያሉ ታች 5 እነዚህ በምእመናን ነው ያለው ሁሉ በምእመናን ነውና እንግዲህ ህንጻ ሥላሴ የሚሰራበት ነው። ሰው የሚሰራበት እንደመሆኑ አንድ ህንጻ ቤተክርስቲያን ከመገንባትም በላይ ህንጻ ሥላሴን መስራት የበለጠ ነውና ምእመናን ያው በእነሱ ላይ ነው ሁሉም ነገር። ምናልባት እንግዲህ እዚህ ጋር የሚማሩት ለእነሱ ተስፋዎች ናቸው ብዬ አስባለሁኝ። ተማሪዎቹ ከቋሚ በጀታቸው አንስቶ ቋሚ በጀታቸው አነስተኛ ናት። እንደው ከመብራት ከውሃ ከሰራተኛ ደመወዝም እና ከዛ ክፍያ ታልፍ አይደለችም። ዋናው የምእመናን በየዕለቱ በየወሩ በየዓመቱ የሚያደርጉት ድጋፍ ነው። ልክ እንደሚረበን እየራባቸው እንደሚጠማን እየጠማቸው በሐሳብም ጭምር ያላቸውም በገንዘብ እያገዙ ጉባኤ ቤቱ እስካለበት ድረስ አለ። ወደፊትም ቢሆን ዘመኑ የከፋ ቢሆንም ምእመናን እስካሉ ድረስ ጉባኤ ቤቱ አይፈታም ብለን ተስፋ እናደርጋለን። እስከ 8 ከዛ በላይ የሚያስተማሩ በአንዳንድ ግለሰብ አሉ። 2 ባንድ እየሆኑ የሚያስተምሩ አሉ። 1 ብቻቸውን እየሆኑ የሚያስተምሩ አሉ። እንደ ማህበረ ቅዱሳንም ሌሎችም ደግሞ የሰንበት ትምህርት ቤት ለምሳሌ ወልደ ዋህድ ሰንበት ትምህርት ቤት ብንወስድ 3 ደቀ መዛሙርትን አስተምረው አስመርቋል እና በአዲስ አበባም ከሀገር ውጭም የሚኖሩ ምእመናን አሉ 1-2 ደቀ መዛሙርት የሚያስተምሩና ያው ቦሩ ጉባኤ ሲነሳ መቼም እነሱ እየሰሩ ያሉ ሰዎች ራሳቸውን ያውቁታልና አመስጋኛ ማሳኝ እንዳይሆን ስማቸውን ጠርተን ገሌ ብለን ባንናገርም በያሉበት በየሚኖሩበት በሀገር ውስጥም ከሀገር ውጭም ያሉትን ሁሉ አምላከ ቅዱሳን ይጠብቅልን፣ ፍሬያችሁን ለማየት ያውቃልን፣ እስከ መጨረሻችሁም ድረስ ሀሳባችሁ ከቤተ ክርስቲያን እንዳይወጣ አምላከ ቅዱሳን ይርዳልን እንላለን። እግዚአብሔር ይስጥልን። ተመልካቾቻችን እንግዲህ በደቡብ ወሎ ዞን በመምህር አካለ ወልድ ጉባኤ ቤት ተገኝተን ጥንት እነ መምህር አካለ ወልድ የመሰረቱት ጉባኤ ቤት ብዙ ሊቃውንትን ያፈራ ጉባኤ ቤት እንደዚሁም ደግሞ መሃል ላይ ተዘግቶ ረጅም ዓመታትን ምናልባትም ከ80 ዓመታት በላይ ተዘግቶ ኖሮ እንደገና ደግሞ በድጋሚ ተከፍቶ ታላላቅ መምህራንን አፍርቶ አሁንስ ምን ላይ ይገኛል ይሄ ጉባኤ ቤት የሚለውን ነገር ቦታው ድረስ መተን የተማሪውን አኳኋን እንዴት እንደሚማሩ አሁንም እንደ ትላንቱ እንግዲህ ለሀገርም ለቤተክርስቲያንም ዋልታ ምሰሶ የሚሆኑ ታላላቅ ሊቃውንት እየፈሩ ነው። በጎበኘኑ መሰረት የነበረን ቆይታ ይሄንን ይመስል ነበር።